Hello, hi. ደናችሁ ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ሁላችሁም በየቤታችሁ ሁላችንም የምንሰራው ነው የዱባ ወጥ ነው በበርበሬ። ሁላችንም በየራሳችን ስታይል አለን። እኔ ራሴን ነው የምሰራላችሁ። እንዴት እንደሚሰራ አብረን እናያለን። ምን እንዳለኝ እገልጻለሁ ማለት ነው። እዚህ ጋር ዘይት አለኝ። የፈለጋችሁት የምግብ ዘይት መጠቀም ትችላላችሁ። እዚህ ጋር ጨው አለኝ። እዚህ ደግሞ ሽንኩርት አለኝ። እዚህ በርበሬ አለኝ። የኔ በርበሬ ሁሉም ቅመም አለው። ሁሉንም ምንም ቅመም አያስፈልገውም። እኔ ደስ ካላችሁ እናንተ መከለሻ መጨመር ትችላላችሁ። እኔማ አንዳንዴ መከለሻ ግን ሁሉም በርበሬ ውስጥ ሁሉም ቅመም አለ። ውሃ ያስፈልገናል፣ ዱባ ያስፈልገናል፣ ነጭ ሽንኩርት ያስፈልገናል። አሁን ወደ ስራው እንሄዳለን። እሺ መጥበሻ ወይም ድስት ትደራችሁ። ከዛ ምን እናረጋለን? ሽንኩርታችንን እንጠብሳለን። ሽንኩርታችን ብራውን እስከሚሆን ድረስ በደንብ አድርገን እንጠብሳለን። እንዳያረባችሁ ሽንኩርታችሁን በመሃል እየነካችሁ ይሄን በደንብ አድርገን እንጠብሳለን። ቀጣዩን አብረን እናያለን። እሺ ምን እንጨምራለን መሰላችሁ? ዘይታችንን እንጨምራለን። ከዛ ነጭ ሽንኩርታችንን አብረን እንጠብሳለን ማለት ነው። ዘይት በደንብ አድርገን እንጠብሳለን ለ2-3 ደቂቃ። ከዛ ቀጣዩን አብረን እናያለን። እሺ ከዛ ምን እንጨምራለን? በርበሬ እንጨምራለን። በነገራችን ላይ ዱባ ሲሰሩ ልክ እንደ ዶሮ ነው። በርበሬ ማብዛት ይችላልላችሁ። በደንብ አድርጋችሁ ከሰራችሁት ልክ እንደ ዶሮ ምርጥና አሪፍ ይሆንላችኋል። ይሄንን በደንብ አድርገን እንጠብሳለን። ቀጣዩን ደግሞ አብረን እናያለን ማለት ነው። በርበሬውና ዱባው አንድ ላይ ይታሻል። አሁን ትንሽ በርበሬው ለ10 ደቂቃ ይታሽና ከዛ ዱባውን እንጨምራለን ማለት ነው። እሺ ይኸውላችሁ በርበሬ 10 ደቂቃ ተጠብሷል። ይቀራል፣ ገና በጣም ይቀራል። ምንድነው የምናደርገው? አሁን ዱባችን ቶሎ ስለማይበስል ከበርበሬያችን ጋር በደንብ አድርገን እናሻለን ማለት ነው። ይሄ ከደቂቃ በላይ ይፈጃል። ጋዛችሁን ቀንሳችሁ ነው ታዲያ የምታሹት። ከዛ ዋጥ ካረረባችሁ አጠብ እያደረጋችሁ በደንብ አድርጋችሁ ታበስላላችሁ ማለት ነው። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ እዚህ ደረጃ ደርሰናል። ውሃ ጠብ እያረኩኝ እያሸው እንደዚህ ልክ እንደ ዶሮ ነው የሚሆነው። በጣም አሪፍና ምርጥ ወጥ ነው። ሰርታችሁ ተመገቡ። እኔ አሁን ምን አደርጋለሁ? ጨው ጨምራለሁ። ገና ይቀረዋል፣ በደንብ ይታሻል። አሁን 10 ደቂቃ እንጨምራለን። ከዛ ቀጣዩን ደግሞ አብረን እናያለን። እሺ ይኸውላችሁ እዚህ ጋር ደርሷል። አሁን ምን እናደርጋለን መሰላችሁ? በርበሬውን በደንብ ታሽቷል። ውሃ እንከልሳለን። የሚበቃንን ያህል እንከልሳለን ማለት ነው። ከዛ ይሄንን እንደዚህ እናረግና እንደዚህ እናረጋለን። ከዛ ይሄን ለ15 ደቂቃ ጋዛችንን ቀንሰን በደንብ አድርገን እናበስላለን፣ ቀስ እያለን ማለት ነው። ከዛ ቀጣዩን አብረን እናያለን። ክዳን ያስፈልጓል። ክዳን እሺ ይኸውላችሁ ደርሷል። ምን እንጨምራለን? ትንሽ የመከለሻ እንጨምራለን። ዋዋያችሁት እንዴት እንደሚያምር በደንብ ከሰራችሁ ልክ እንደ ዶሮ ይሆናል ማለት ነው። ዱባ ወጣችን የዛሬው ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ለዛሬ በበርበሬ ዱባ ወጥ ይሄን ይመስላል። ብዙዎቻችሁ ለጾም ይሆንላችሁ ስለጠይቃችሁኝ ነው። ቪዲዮን ሼር አድርጉ፣ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ቻው።